አስጠንቅቀዋለች። እሱ ምንም ነገር ይፈጠር ምን አንቺና እኔ ከመጋባታችን የሚያግደንና የሚከለክለን ነገር የለም እያለ ቢነግራትም እሷ ግን ከእናቴ መብት ውጭ የምሆነው ነገር እና የማደርገው ነገር የለኝም በማለት ያው መጨረሻ ውሳኔዋን ነግረዋለች። ብሌንም ያው ምክንያቱም እናቷን ማሳዘንም ሆነ ማስከፋት አትፈልግም። በእርግጥ ዳግምም እናቱ እንድታዝንበትና እንድትከፋበት አይፈልግም። ያው እህትና ወንድም ካልሆን ምን ችግር አለው ብንጋባ የማለት ሀሳብ ስላለው ነው እንጂ ያው እናቱንም ሊያስረዳትም ቢሞክርም ምንም ይሁን ምን የአብራኬ ክፋይ ልጄ ናት በማለት ዳግምን አስጠንቅቀዋለች። እናቱም በእርግጥ አብረው እንደመኖራቸው አብረው እንደማደጋቸው ያው እህቱ ማለት ናት። እሱም ደግሞ ወንድሟ ማለት ነው። በእርግጥ ለጎረቤትም ለተመልካችም ያው ትንሽ የሚከብድ ነገር ነው። በእርግጥ እውነታው እህትና ወንድም ባይሆኑም እናታቸው አብራ እስካሳደጋቸው ድረስ የእህትና ወንድም ማለት ናቸው። ይባስ ብሎ ደግሞ አሁን ላይ ያው እንግዲህ ቃልም ከቤት ተባራለች። ከቤት በተባረረችበት ሰዓትም ዳግም መንገድ ላይ አግኝቶ ያው ወደ እነሱ እንድታርፍና እንድታድር አድርጓል። እንደዛም ካደረገ በኋላ መቼም እሷ ከተንኮሏ ያው ምንም የምትዘለው ነገር የለምና ተንኮል ነው ሁልጊዜም ሴራዋ። ዳግም ለሷ ብሎ አልጋ ለቆ መሬት በተኛበት ሰዓት ላይ ያው ሂዳ ከጎኑ አድራለች። እንግዲህ ያንንም ብሌን ጧት በመሄድ እናቷን ሰላም ልትል በሄደችበት ሰዓት ያንን ነገር እንግዲህ አይኗ ተመልክቷል። የት እንደተኛች እና ምን ያው ከዳግም ጎን በመተኛት ያው እሷም ያው ትንሽ ከብዷታል። በእርግጥ እንደማይጋቡና የእናታቸውን ትዕዛዝ እንደማይጥሱ ብትነግረው በእርግጥ በይህን ያህል ፍጥነት ይህንን ያደርጋል ብላ አልጠበቀችም ነበረ። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ ቤተሰብ የሆኑ ነባር የሆናችሁም ላይክ ሼር በማድረግ አበረታቱኝ። እንግዲህ አደራ ክፍል 49 እንዳያችሁት ብሌንና ሳሚም አሁን ላይ ወደ መቀራረቡ ሰዓት ላይ እየደረሱ ነው። ምክንያቱም ብሌን በእርግጥ ለሰው ልጅ ክፋት የላትም። ሳሚም እሷ ብሌን እንድትጎዳና እንድትሰቃይ አይፈልግም ነበር። ከወትሮውም ጀምሮ በኃይሉም ጋር በሚሰራበት ሰዓት ጀምሮ ብሌን እንድትሰቃይም ሆነ እንድትጎዳ ምንም አይነት ፍላጎት አልነበረውም። ያው በኃይሉን ትዕዛዝ ለማስፈጸም እያስመሰለ ያው ቢሰራ ብሌን እንድትጎዳ ያደረገው ነገር ምንም ነገር የለም። በዛ ላይ ደግሞ ዳግምን እናቱ ጋር አገናኝቷል። አሁንም ደግሞ ብሌንን ከእናቷ ጋር ለማገናኘት ብዙ ፈተናና ብዙ ስቃይ እስከ መደብደብም ድረስ ያው እያጋጠመው ይገኛል። ያው አሁን ላይ ብሌን ብዙ ያስጨነቃትን ነገር ሳሚ እንደሚፈታላትም ተስፋ እያደረገች ትገኛለች። በእርግጥ አሁን ላይ ሳሚ ያው እናቷን እንደሚነግራት ምንም ጥርጥር የለውም። ከአሁን በፊትም አልሰማም በማለት እና ያው ሊያታልለኝ ነው እና ሊያጭበረብረኝ ነው በማለት ነበር ሳሚን የራቀችው ሊነግራት በሞከረ ሰዓት። አሁን ላይ ግን እሺ ብላ ያው አዳምጣ እናቷ ማን እንደሆነች ለማወቅ በጉጉት ላይ ትገኛለች። አሁን ደስ የሚለው ነገር ሰላምና ብሌና ተገናኝተው እናትና ልጅ መሆናቸውን ሲያውቁ እንግዲህ ምን አይነት ስሜት እንደሚፈጠር እንግዲህ መገመት ቀላል ነው። ምክንያቱም ሰላም ልጅ በምርጫ ቢሆን ኖሮ አንቺን ነበር የምመርጠው ባለችበት ቅጽበት ብሌንም እንግዲህ እናትም በምርጫ ቢሆን ኖሮ እኔም አንቺን ነበር የምመርጠው እትዬ በማለት ነው መልስ የተመላለሱት። በጣም ደስ የሚሉ ናቸው። አሁንም ያው እንግዲህ በአንድ ላይ ተገናኝተው እናትና ልጅ አውቀው የሚደስቱትን ደስታ እኛ ተመልካቾችም ማየትም እንፈልጋለን። የምንጠብቀው በጉጉት ነው ይህንን ደስታቸውን ለማየት። ብሌን እንግዲህ ቃልና ዳግም ይህንን ነገር በፈጸሙት መካከል ላይ ደግሞ እናቷንም የማገኘት ተስፋዋ ያው ብዙ ነገር እየሰማይና እየነገራት ስለሆነ ሳሚ የዳግምንና የቃልን ነገር ወደኋላ ብላ አሁን የእናቷን ማንነት ለማወቅ በጉጉት ላይ ትገኛለች። ያው እንግዲህ አዳሯም
ያው አልነጋላት ብሎ እንዴት እንደምትሆን ያው ሁላችንም እያየናት ነበረ። እስከሚነጋ ቸኩላለች። እናቷ ማን እንደሆነች እስከምታውቅ ድረስ በጣም ነው ጓጉታ ያለችው። እንግዲህ ያው ሳሚ በዙ አጋጣሚ ፍቅሩንም የሚያሳካ ይመስለናል። በእርግጥም ደግሞ አሁን ላይ ዳግምና ያው ዳግም ጋር እንደማይጋቡ ያው ዳግም በነገረችው አጋጣሚ ሳሚ በመቅረቡም እርግጠኛ ባንሆንም እንግዲህ የሳሚን ፍቅር ያው ትቀበለዋለች በማለት ሙሉ ተስፋ አለን። በእርግጥም ደግሞ ብትቀበለውም ደስ ይላል። ምክንያቱም ብዙ ስቃይና መከራ እየደረሰበት ነው ያለው እሷን እናቷ ጋር ለማገናኘት በሚሰራበት ነገር ያው ብዙ ስቃይ እየደረሰበት ሁላችንም እያየን ነው። እና ፍቅሩን ትቀበለው እንላለን ሁላችንም ተመልካች ቤተሰብ በሙሉ ብትቀበለው ሁሉም ደስተኛ ነው የሚሆነው። እናቲቱም እንግዲህ የዳግም እናትም አታዝንባቸውም። በእርግጥ ያው ለብሌላም እናቷ ናት እዚህ ደረጃ ያደረሰቻት፣ ያው ያሳደገቻት፣ ያው ባትወልዳትም ያሳደገቻት እዚህ ደረጃ ያደረሰቻት እሷ ናት። ከመንገድ ላይ አንስታ ምንም ይሁን ምን ባትወልዳትም እናቷ ናት። በእርግጥ እናቷን ማሳዘን ስለሌለባት ከዳግም ጋር ያለውን ነገር ትታ ሳሚን ማፍቀር ነው ያለው። እንግዲህ ውድ የቻናሌ ቤተሰቦች ለዛሬ ያልኳት ቪዲዮ እችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ሰላማችሁ ብዙ ትርፍርፍ ይበረልኝ እያልኩኝ አሁንም የእናንተን ድጋፍ እሻለሁኝ። ሰሞኑን ደግሞ ምን እንድነካት አላቅም። ያው አካውንቷ ቀዝቀዝ እያለች ትገኛለች። ያው ሞቅ ሞቅ እንድትል እንግዲህ የእናንተን ላይክ እና ሼር በማድረግ ተባበሩኝ። ምን አስቦ እንደሆነ ሰሞኑን ደግሞ ትንሽ ቀዝቅዟል። ያው እይታም ምንም ነገር የለውም። የተንቀሳቀሰ አይደለም፣ ዝም ብሏል። ጸጥ ስላለብኝ ላይክ እና ሼር በማድረጋችሁ ተባበሩኝ እና እንግዲህ በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዝት ይበልልኝ።